ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በአንደኛ የዮሐንስ መልእክት ምዕራፍ 4 ቁጥር 7 ላይ እግዚአብሔር ፍቅር ነው። ርዕሳችን ይሄ ነው። በዚህ ርዕስ ውስጥ ሶስት ነገሮችን በዋናነት እናያለን። በመጀመሪያ እግዚአብሔር ፍቅር ነው ማለት ምን ማለት ነው የሚለውን እናያለን። በሁለተኛ ደረጃ እግዚአብሔር ፍቅር መሆኑን ያወቅነው በምንድን ነው የሚለውን እንመለከታለን። ሶስተኛና የመጨረሻ ከዚህ ትምህርት አሁን እኛ የምንማረው ምን እንደሆነ ተመልክተን ለዛሬ ትምህርታችንን እንቋጨዋለን። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያደለን። እስኪ እግዚአብሔር በሉላችሁ። ፍቅር ነው። እግዚአብሔር ምንድን ነው? ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ቅዱስ ዮሐንስ ወልደ ነጎድጓድ ከፍ ብሎ እንዲህ ተብሎ ተጽፏል። ወዳጆቼ ሆይ ፍቅር ከእግዚአብሔር ስለሆነ የሚወድም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታል። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። ወዳጆቼ ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። እግዚአብሔርን ማንም ከቶ አላየው። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ይሆናል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሆን። አሜን ይባላል። ስሙ የተመሰገነ ይሆን። እንግዲህ ዛሬ እግዚአብሔር በሰጠን ዕድል፣ እግዚአብሔር በሰጠን ጊዜ ስለ ፍቅር እንማራለን። ምናልባት በርዕስነት ያነሳነው ቃል ለብዙዎቻችን እንግዳ የሆነ ቃል አይደለም። ከዚህ ቀደም በአንድም ይሁን በሌላ ምክንያት የሰማነው ቃል፣ ነገር ግን በአንድ ርዕሰ ጉዳይ ላይ ቤተ ክርስቲያን ደጋግማ የምታስተምረን ስለማናውቀው አይደለም፣ በተፈጥሯችን ስለምንዘነጋ ለማስታወስ ነው። ሰው ታውቃላችሁ የሰማውን ይረሳል፣ ይዘነጋል። በተለይ መንፈሳዊ የሆነ ነገር ውጊያ አለበት፣ ፈተና አለበት። ዘሩ ከተዘራ በኋላ ገና ከቤተ ክርስቲያን ቅጽር ግቢ ውጪ ስንወጣ ወፍ የተባለ አጋንንት መጥቶ ከልባችን ውስጥ ለቅሞ ይወስደዋል።
ስለዚህ በአንድ ጉዳይ ላይ መምህራን ደጋግመው የሚያስተምሩን ስለዛ ነገር ስለማናውቅ አይደል፣ ወይም ከዚህ በፊት ስላልተሰበከ አይደል። አንደኛው ለማስታወስ ነው። ሁለተኛ ደግሞ ማለዳ ማለዳ የእግዚአብሔር ቃል አዲስ ስለሆነ። እስኪ ማለዳ ማለዳ በሉ ሁላችሁም። ቃልህ አዲስ ነው፣ ታማኝነትህም ብዙ ነው። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 23 ላይ የተመዘገበ እግዚአብሔር ማለዳ ማለዳ ቃልህ አዲስ ነው አለ ነቢዩ፣ ታማኝነትህም ብዙ ነው። የእግዚአብሔር ቃል ሁልጊዜም አዲስ ነው። ትናንት የተጽናናንበት ዛሬም መጽናኛችን፣ ትናንት ያረፍንበት ዛሬም ማረፊያችን፣ ትናንት እንባችን የታበሰበት የእግዚአብሔር ቃል ዛሬም እንባችን የሚታበስበት፣ ትናንት ጥያቄዎቻችን የተመለሱበት የእግዚአብሔር ቃል ዛሬም ጥያቄያችን የሚመለሱበት ነው። ማለዳ ማለዳ ቃልህ አዲስ ነው ተብሎ ስለተጻፈ አዲስ የሆነውን ቃል አምላካችን እግዚአብሔር ለሁላችንም በቸርነቱ ያስተምረን። እግዚአብሔር ምንድን ነው? ከቃሉ ጋር ናችሁ? እግዚአብሔር ምንድን ነው? ፍቅር ነው። አንድ ሰው እግዚአብሔር ምንድን ነው ተብሎ ሲጠየቅ እግዚአብሔር ፍቅር ነው ብሎ መመለስ ይችላል። እግዚአብሔር ምንድን ነው? ፍቅር። እስኪ በመጀመሪያ እግዚአብሔር ፍቅር ነው ስንል ምን ማለታችን? ወገኖቼ እግዚአብሔር ፍቅር ነው ስንል አዛኝ ነው፣ መሐሪ ነው፣ ይቅር ባይ ነው፣ ታጋሽ ነው ማለታችን ነው። በዓለማችን ላይ አዎ ትልቁ ፍቅር የእናት ፍቅር፣ የእግዚአብሔር ፍቅር ከእናት ፍቅር ይበልጣል። እናት ልጇን ከምትወድበት ፍቅር በላይ እግዚአብሔር እኛን ይወደናል። እኛ ልጆቹን ይወደናል፣ ፍጥረቱን ይወዳል። ስለዚህ እግዚአብሔር ፍቅር ነው ስንል ታጋሽ ነው፣ መሐሪ ነው፣ ይቅር ባይ ነው፣ አዛኝ ነው ማለታችን ነው። እነዚህን ሁሉ ጠቅልሎ ያዘ ቃል። ወገኖቼ ቅድም ባነበብነው ምዕራፍና ቁጥር ላይ ወዳጆቼ ሆይ ፍቅር ከእግዚአብሔር ስለሆነ የሚወድም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርን ስለሚያውቅ እርስ በርሳችን እንዋደድ አለና፣ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ወገኖቼ ፍቅር ሌላኛው የእግዚአብሔር ስሙ ነው ማለት ነው። በደንብ አድርጋችሁ እንድሰሙ እንፈልጋለን። ፍቅር የሚለው 3 ፊደል ሌላኛው የእግዚአብሔር መጠሪያ ነው። ለምን መጽሐፍ ምን አለ? ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔርን ምን አይልም? ምን አይልም? አያውቅም። ዝቅ ብሎ እግዚአብሔር ፍቅር ነውና። እግዚአብሔር ምንድን ነው አለ? ፍቅር ነው አለ። ስለዚህ ባጭሩ የመጀመሪያው እግዚአብሔር ፍቅር ነው ስንል ከላይ እንዳየነው ማለታችን። እስኪ ወደ ሁለተኛው ሐሳብ እንሄድ። ወደ ኋላ የምንመለከተው ሰፊ ነገር ስላለ ትንሽ እፈጥናለሁ። ሁለተኛ እግዚአብሔር ፍቅር መሆኑን ያወቅነው በምንድን ነው የሚለውን እንመልከትስ። ወገኖቼ ከቃላት በላይ ከቋንቋ በላይ እግዚአብሔር ፍቅር መሆኑን በብሉይ ኪዳንም በአዲስ ኪዳንም የገለጠበት ብዙ መንገድ አለ። እኛን እንደሚወድ እኛን እንደሚያፈቅረን
እንደሚሳሳልን ከእናት በላይ ፍጥረቱን እግዚአብሔር እንደሚወድ የሁላችሁ እግዚአብሔር የማይችለው ነገር ሰውን መጥላት አይችልም። መውደድማ ባህሪው ነው። መውደድማ የእሱ ገንዘቡ ነው። እግዚአብሔር ለባህሪው የማይስማማው ነገር የሰው ልጆችን መጥላት አይስማማውም። ለባህሪው ለእኛ ፍቅሩን በብዙ መንገድ በቃልም በተግባርም ገልጦልናል። እሱን እየዘረዘርኩ ያለው በመጀመሪያ እግዚአብሔር እኛን እንዴት እንደወደደንና እንዳፈቀረን አወቅን ያሉ እንደሆነ ወገኖቼ ሳይፈጥረን በፊት ለእኛ የሚያስፈልገንን ነገር በማዘጋጀቱ ምን ያህል እንደሚወደን እናውቃለን። አንድ የምንወደውን ወንድማችንን፣ እህታችንን፣ ባልንጀራችንን እኛ ወደ ቤት ከመጥራታችን በፊት እንደ አቅማችን የሚበላ የሚጠጣውን ነገር እናዘጋጃለን። ከዚያ በኋላ ነው ባልንጀራችንን ወደ ቤት የምንጠራ። ማንም ሰው በአቅሙ ዝግጅት ሳያደርግ ጓደኛውን ወደ ቤት አይጠራውም። ስለዚህ ሁላችሁ እግዚአብሔር ፍቅሩን በመጀመሪያ የገለጠልን እኛን ሳይፈጥረን ለእኛ የሚያስፈልገንን በማዘጋጀት ለስነ ፍጥረት የመጀመሪያው ቀን እሁድ ነው። እግዚአብሔር ፍጥረትን አንድ ብሎ መፍጠር የጀመረው በዕለተ እሁድ ነው። ከእሁድ አንስቶ እስከ ሐሙስ ድረስ ለአዳም የሚያስፈልገውን አዘጋጀ፣ ፈጠረ። ከዚያ በኋላ በመጨረሻ አባታችን አዳምን ካለመኖር ወደ መኖር ካለመታየት ወደ መታየት አመጣው። በእጆቹ አበጃቸው፣ በመዳፎቹ ቀረጸው፣ ግሩምና ድንቅ አድርጎ ሰራው። በአፍንጫው የሕይወት እስትንፋስ እፍ አለበት። አዳምም ሕያው ነፍስ ያለው ሆነ ተብሎ እንደተጻፈ ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ የተመዘገበ እግዚአብሔር ቃል እግዚአብሔር የሰውን ልጅ ከምድር አፈር አበጀው። ከምን አበጀው? ከምድር አፈር አበጀው። ወገኖቼ ልዩነት የለም። በአዳም በኩል ሁላችንን እግዚአብሔር የፈጠረን ከምድር አፈር። ሰው የተሰራው ከጭቃ ነው። እኔ ይገርመኛል አንዳንድ ጊዜ ስንኮራ ስልጣን ኖሮን ገንዘብ ኖሮን እውቀት ኖሮን ሰው ቁጭ ብድግ ሲልልን ሰው ሲያጨበጭብልን ስንታበይ ስንመጻደቅ ስንኮራ በጣም ይገርመኛል። ምንም እኮ የሚያስታብይ ነገር የለም። እግዚአብሔር ሁላችንን የፈጠረን ከአፈር እኮ ነው፣ ከጭቃ እኮ ነው። በእጁ ነው እኮ አድቦልቡሎ የሰራን እግዚአብሔር። ድሃ ሀብታም፣ ካህን ምዕመን፣ ወንድ ሴት፣ አገልጋይ ተገልጋይ፣ በአማረ ቤት የሚኖር በደሳሳ ጎጆ ውስጥ የሚኖር የለም። ሁላችንን እግዚአብሔር የሰራን ከጭቃ ከአፈር ነው። መጽሐፍ እንደዚህ ይላል። ጥቂት ነገር ልመልከት እግረ መንገድ። በዚህ በትንቢተ ኢሳይያስ ላይ የተመዘገበ ቃል አለ። ይህንን ግልጥ የሚያደርግ ነው። ትንቢተ ኢሳይያስ ምዕራፍ 64 ቁጥር 8 ጀምሮ እመለከታል። አሁንም ግን አለ ነቢዩ፣ አቤቱ አንተ አባታችን ነህ። አንተ ምናችን? ሁላችሁም ንገሩ እንጂ አንተ ምናችን ነህ? አባታችን ማን ነው? ስንጸልይ ምን ብለን ነው የምንጸልየው? የት ምትኖር? ስለዚህ እግዚአብሔር ምናችን ነው? አቤቱ አንተ አባታችን ነህ። እኛ ጭቃንን አለ። እኛ ምንድን አለ? ጭቃንን። አንተ ሰሪያችን ነህ። እኛ ሁላችን የእጅ ስራ ነን። የእጅ ምንድን ነን? ስራ ነን። ሁላችን ነው ያለው። ልዩነት የለም። ነጩም ጥቁሩም ነው።
ሁላችንም የእጅ ሥራዎች ነን። እግዚአብሔር ነው በእጁ የሠራን። ዳዊት ምን አለ? እጆች ሠሩኝ አበጃጁኝ፣ እንዳስተውል አድርገኝ ሥርዓትህን እማራለሁ አለ። በእጆቹ ያበጃጀን አምላክ እንድናስተውል ሁላችንን ይርዳ። እዚህ መዝሙር 118 ቁጥር 71 ላይ የተመዘገበ እግዚአብሔር ቃል እጆችህ ሠሩኝ አበጃጁኝ፣ እንዳስተውል አድርገኝ ሥርዓትህን እማራለሁ። ስለዚህ የሁላችሁ እንመለስ። ፍቅሩን የገለጠልን በመጀመሪያ አዳምን ሳይፈጥረው ለአዳም የሚያስፈልገውን ፈጠረለት። ልክ እኛ የምንወደውን ባልንጀራችንን ወደ ቤታችን ከመጥራታችን በፊት የሚበላ የሚጠጣ የሚያስፈልገውን አዘጋጅተን ነው የምንጠራው። ስለዚህ እግዚአብሔር በጎ ባልንጀራ ነው። ፍቅሩን በመጀመሪያ የገለጠው ለዚህ ነው። አትጨነቁ። አዳም ሳይፈጠር ለአዳም የሚያስፈልገውን ማን አዘጋጅቶለታል? ለእኛም የሚያስፈልገንን ማን ያዘጋጅልናል? ስለምትበሉት ስለምትጠጡት አትጨነቁ። ይሄ ድምፅ የሚሰማችሁ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። ለምን? የሰው ልጅ ሳይፈጠር ለሰው ልጅ የሚያስፈልገውን ነገር እግዚአብሔር አውቆ አስቀድሞ ፈጥሮለታል፣ አስቀድሞ አዘጋጅቶለታል። ለእኔና ለእናንተም እንደዛው። ለዚህ ከሆነ በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ ምን እንበላለን ምን እንጠጣለን ብላችሁ አትጨነቁ። የሰማይ አዕዋፋትን ተመልከቱ፣ አይዘሩም አያጭዱም፣ በጎተራም አይከቱም፣ ነገር ግን የሰማይ አባታችሁ እግዚአብሔር ይመግባችኋል። እናንተ ከወፎች አትበልጡምን? ከእናንተ መካከል ተጨንቆ በቁመቱ ላይ ስንዝር መጨመር የሚችል ማን ነው? ነጭ የሆነችውን ፀጉሩንስ ጥቁር ማድረግ የሚችል ማን ነው? ትንሹን ነገር ካልቻላችሁ ስለ ትልቁ ነገር ስለምን ትጨነቃላችሁ? ለቀኑ ክፋቱ ይበቃዋልና ስለ ነገ አትጨነቁ። አስቀድማችሁ ጽድቁና መንግሥቱን እሹ፣ ሌላው ነገር ሁሉ ይጨመርላችኋል። ስለዚህ በምንም ጉዳይ እንዳትጨነቁ። ብንጨነቅም ወገኖቼ የምናመጣው ነገር የለም፣ የምንለውጠው ነገር የለም። መጽሐፍ ምን አለ? ማን ነው ከእናንተ መካከል ተጨንቆ በቁመቱ ላይ ስንዝር መጨመር የሚችለው አለ? እኔ አሁን የቱን ያክል ብጨነቅ በቁመቴ ላይ ስንዝር መጨመር እችላለሁ? አልችልም። ነጭ የሆነችውን ፀጉሩን ጥቁር ማድረግ የሚችል ማን ነው? አንችልም። ስለዚህ ትንሹን ነገር ማድረግ ካልቻለን ስለ ትልቁ ነገር ለምን እንጨነቃለን? ይገርመኛል። ማቱሳላ የሚባለው ሰው በዚህ ምድር ላይ የኖረው 969 ዓመት ነው። ማቱሳላ 969 ዓመት ሲኖር ያልተጨነቀውን እኔና እናንተ 70 እና 80 ለማትሞላ ዓለም ዕድሜ እንጨነቃለን። ስንቱ ነው በጭንቀት ቁጭ ብሎ የሚያድረው እንቅልፉን አጥቶ? ስንቱ ነው በጭንቀት ብቻውን እንዳበደ ሰው እያወራ የሚሄደው? ስንቱ ነው በጭንቀት ሕይወት ከሕይወት ይልቅ ሞት እየመረጠ ያለ ራሱን እያጠፋ ያለ በተለያየ ሱስ አሱስ ውስጥ ራሱን የጨመረው ስንቱ መሰላችሁ? ስለዚህ ክርስቲያኖች ይሄ ድምፅ የሚሰማቸው ለእኛ የሚያስፈልገንን አውቆ እግዚአብሔር አስቀድሞ አዘጋጅቶታል። ይሄ ምን ያህል እንደሚወደን የገለጠበት የመጀመሪያው መንገድ ነው። ወደ ሁለተኛው ሐሳብ ነው። እግዚአብሔር ፍቅር መሆኑን በምንድን ነው ያወቀ? በምንድን ነው የተረዳ? ሌሎቹን ስለ ፍጥረታት በሐልዮ በማሰብ በነቢብ በመናገር ሲፈጥር የሰውን ልጅ ብቻ በእጁ ሰርቶታል። እኛ የእግዚአብሔር የእጁ ስራዎች ነን። ቅድም እናያለን። ሌሎቹን ስለ ፍጥረታት 21ዱን ስለ ፍጥረታት የቤተክርስቲያን ሊቃውንት ስነ ፍጥረትን ብዙውን አንድ እያሉ ሲቆጥሩ 22 ናቸው ይላል። ስንት ናቸው? ስነ ፍጥረት 22 ናቸው። 21ዱን ስነ ፍጥረታት እግዚአብሔር የፈጠረው በሐልዮና በነቢብ ነው። ሐልዮ ማለት ማሰብ ነው። ነቢብ ማለት በመናገር ማለት
ብቻ በእጁ ፈጠረ። ይሄ ከሌሎች ፍጥረታት እንዴት እንዳከበረው፣ እንዴት ከፍ ከፍ እንዳደረገው፣ እንዴት እንደወደደው፣ እንዴት እንደለየው የሚገልጥ ቃል ነው። ሁለተኛ ፍቅሩን የገለጠልን ሌሎቹን ስለ ፍጥረታት እግዚአብሔር በእጁ የሰራው ሰማይን በእጁ አልሰራም፣ ምድርን በእጁ አልሰራም፣ እጽዋቱን፣ አዝርቱን፣ እንስሳቱን በእጁ አልሰራም። በዝምታ በቃል በንግግር ነው የፈጠራቸው። አዳምን ግን በእጁ አበጃቸው፣ በእጁ ሰራ፣ በእጁ ቀረጸ። ከዛ በአፍንጫው ሕይወት እስትንፋስ እፍ አለበት። ከዛ አዳም ሕያው ሆነ። ሁለተኛ ፍቅሩን የገለጠልን በዚህ መንገድ ባጭሩ። ሶስተኛ እንደሚወደን የገለጠልን በአዲስ ኪዳን ደግሞ እስካሁን በቃል ነው። የአዲስ ኪዳኑ ደግሞ የተለየ ነው። በተግባር አንድያ ልጁ ኢየሱስ ክርስቶስን በመስጠት ፍቅሩን ገልጦልናል። መጽሐፍ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጠን ድረስ ዓለሙን እንዲሁ ወዶታል። እስኪ ይህን ቃል አብረን እንበለው። በእርሱ በሉ እስኪ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጠን ድረስ ዓለሙን እንዲሁ ወዶታል። የአዲስ ኪዳኑ እግዚአብሔር ለእኛ ፍቅሩን የገለጠበት መንገድ ቋንቋ ማይገልጠው ነው፣ ቃላት የማይገልጠው ነው። ልዩ ፍቅር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሕይወቱን በመስጠት ነፍሱን በመስጠት ፍቅሩን ገለጠልን። ምንድን ነው የሚለው መጽሐፍ? ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ተብሎ ተጽፏል። የዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ቃሉን አስተውሉ። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እናት ልጇን ብትወድ እንጀራ ቆርሳ ታጎርስ ይሆናል፣ ጨርቅ ቀዳ ታለብስ ይሆናል፣ ታበላ ታጠጣ ይሆናል። እናትም አባትም ለልጁ ማድረግ የሚችለው ይሄንን ነው። ኢየሱስ ክርስቶስ ለኛ ነፍሱን አሳልፎ ሰጠ፣ ሕይወቱን አሳልፎ ሰጠ። ፍቅሩን የገለጠልን በዚህ መንገድ ነው። ከእናት በላይ እናት ነው እሱ፣ ከአባት በላይ አባት ነው እሱ። እንደ እግዚአብሔር ያለ ማንም የለም ተብሎ ተጽፏል። ዘዳግም 33 ቁጥር 26 ላይ እስኪ ቃሉን አብረን እንበለው። እንደ እግዚአብሔር ያለ በሉ እስኪ ማንም የለም። እንደ እግዚአብሔር ያለ ፍቅር ማንም የለም። እንደ እግዚአብሔር ያለ ይቅር ባይ ማንም የለም። እንደ እግዚአብሔር ያለ ወገኖቼ ለጋስ ማንም የለም። እንደ እግዚአብሔር ያለ ፍጥረቱን የሚወድ ማንም የለም። እንደ እግዚአብሔር ያለ እውነተኛ ማንም የለም። እንደ እግዚአብሔር ያለ ባህር ከፍሎ በደረቅ የሚያሻግር ማንም የለም። እንደ እግዚአብሔር ያለ የአናብስቱን አፍ የሚዘጋ ማንም የለም። እንደ እግዚአብሔር ያለ የእሳቱን ኃይል የሚያጠፋ ማንም የለም። ስንቱን ልተርክ? እንደ እግዚአብሔር ያለ ማንም የለም። ስለዚህ አንድ ሰው መድኃኔዓለምን ምን ያህል ነው የምትወደኝ ብሎ ቢጠይቅ የመድኃኔዓለም መልስ ልጄ ሆይ እስከ ሞት ድረስ እወድሃለሁ። እስከ ምን ድረስ? አንድ ሰው ኢየሱስ ክርስቶስን ምን ያህል ነው የምትወደኝ ብሎ ቢጠይቀው የኢየሱስ ክርስቶስ መልስ ልጄ ሆይ እስከ ሞት ድረስ እወድሃለሁ። እስከ ምን ድረስ? ወገኖቼ የአዲስ ኪዳኑ እግዚአብሔር እኛን ምን ያህል እንደሚወደን የገለጠበት መንገድ እኔ ተናግሬ ጥቅስ ጠቅሼ ታሪክ ተርኬ ላስረዳችሁ አልችልም።
ልዩ ፍቅር፣ ቋንቋ የማይገልጠው ፍቅር። ደግሞ እኮ ሲወደን ሲያፈቅረን የሚወደድ ነገር ተገኝቶብን እኮ አይደለም። ገና ደካሞች ሳለን፣ ገና ኃጢአተኞች ሳለን፣ ሕግ ተላላፊዎች ሳለን እንዲሁ ወደደን። እስኪ ይህንን ቃል ተመልከቱት። እዚህ ሮሜ ምዕራፍ 5 ቁጥር 6 ጀምሮ የተመዘገበ ቃል። ይህ ሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 5 ቁጥር 6 ጀምሮ መለከታል። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል አላችሁ። ፍቅሩን የገለጠው በዚህ ገና ደካሞች ሳለን፣ ገና ኃጢአተኞች ሳለን፣ ገና ሕግ ተላላፊዎች ሳለን ስለሞተልን፣ ሥጋውን ስለቆረሰልን፣ ደሙን ስላፈሰሰልን፣ ጎኑን በጦር ስለተወጋልን፣ ሳዶርና አላዶር፣ ዳናትና አዴራ፣ ሮዳስ በተባሉ 5 ችንካሮች ስለተቸነከረልን፣ የሕይወት አክሊል የሚያቀዳጀው ጌታ የሸዋ አክሊል ስለተቀዳጀልን፣ ሥጋው አልቆ አጥንቱ ነጭ በረዶ መስሎ እስኪታይ 6666 ጊዜ በጅራፍ ስለተገረፈልን፣ ደካሞች ሳለን፣ ኃጢአተኞች ሳለን፣ ሕግ ተላላፊዎች ሳለን ሞተልን። ፍቅሩን የገለጠው ለዚህ ስለ ቸር ሰው የሚሞት ተፈልጎ ይገኝ ይሆናል አለ ጳውሎስ። ስለ ጻድቅ የሚሞት ተፈልጎ ይገኛል። አዎ አንዳንድ ጊዜ ደግ ሰዎች ሲሞቱ፣ መልካም ሰዎች ሲሞቱ፣ ቅን ሰዎች ሲሞቱ ምን አለበት ከኔ ዕድሜ ተቀንሶ ለሱ በተሰጠው፣ ምን አለበት ከኔ ዕድሜ ተቀንሶ ለሷ በተሰጣት፣ እሱ ከሚሞት እሷ ከምትሞት እኔ ምን አለ በሞት የሚሉ ሰዎች አሉ። ለቸር ሰው የሚሞት ተፈልጎ ይገኛል። ለጻድቅ ሰው የሚሞት ተፈልጎ ይገኛል። ለኃጢአተኛ ግን ማን ይሞትለታል አለ መጽሐፍ። ማን ይሞታል? ስለዚህ ክርስቶስ ለእኛ ያለው ፍቅር ልዩ ያደረገው ገና ኃጢአተኞች ሳለን ስለ ሞተልን ነው። ምን ሳለን? መስክሩ እንጂ ምን ሳለን? ገና ኃጢአተኞች፣ ገና ደካሞች አለ ሐዋርያው። ስለ ሞተልን እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ስለዚህ እባካችሁ ምን ያህል እግዚአብሔር እንደሚወደን ይግባ፣ ምን ያህል እግዚአብሔር እንደሚወደን እንረዳ። እባካችሁ በዚህ ዓለም ላይ ያለው ትልቁ ፍቅር የእናት ፍቅር አይደለም። የእግዚአብሔር ፍቅር ከእናት ፍቅር ይበልጣል። እናት ልጇን ከምትወድበት መውደድ በላይ እግዚአብሔር እኛን ይወደናል። አመስግኖት። ክብር ምስጋና ለስሙ ይሁን። በብዙ ስፍራ ላይ አምላካችን እግዚአብሔር ፍቅሩን ገልጦልናል። ማንም ወገኖቼ ሊያደርግልን የማይችለውን ሊሰጠን የማይችለውን እሱ ሰጥቶናል። ሕይወቱን ሰጥቶናል። ነፍሱን ሰጥቶናል። ፍቅሩን ወገኖቼ በዚህ መንገድ ገልጦልናል። ወደ ሦስተኛው እና ወደ መጨረሻው ሐሳብ ምንድን ነው? አሁን እኛ ከዚህ የምንማር እግዚአብሔር እኛን እንዲህ አድርጎ ከወደደ እኛስ እንዴት መኖር ነው ያለብን? እንዴት መመላለስ ነው ያለብን? ወንጂ መጀመሪያ የወደደንን አምላክ እየወደዱ መኖር። ፍቅር በሁለት ይከፈላል። ፍቅረ እግዚአብሔርና ፍቅረ ቢጽ። ፍቅር እግዚአብሔር አምላካችን እግዚአብሔርን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን መውደድ፣ ከዚያ ደግሞ ባልንጀራችንን እንደ ራስ አድርጎ መውደድ።
እንዲህ ተብሎ እንደተጻፈ በዚህ በኦሪት ዘዳግም ምዕራፍ 6 ቁጥር 4 ጀምሮ የተመዘገበውን አያለሁ። እስራኤል ሆይ ስማ ብሎ ይጀምራል። አምላካችን እግዚአብሔር አንድ እግዚአብሔር። እግዚአብሔር ስንት ነው አለ? እግዚአብሔር አንድ ነው። ለጊዜው ቃሉ የተነገረው ለእስራኤላውያን ነው። ስለዚህ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር። እግዚአብሔር አንድ ነው። አሁን አንዳንድ ሰዎች ኦርቶዶክሳውያን አማልክቶቻቸው ብዙዎች ናቸው፣ ድንግል ማርያምን ያመልካሉ፣ ጻድቃን ሰማዕታትን ያመልካሉ፣ መላእክቱን ያመልካሉ ብለው የሚናገሩ ሰዎች አሉ። ለአንዳንዶች እንደሚመስል እኛ ድንግል ማርያምን የምናመልክ አይደለም፣ መላእክቱን የምናመልክ አይደለም፣ ጻድቃን ሰማዕታትን የምናመልክ አይደለም። እግዚአብሔር ስላከበራቸው አሁን እናከብራቸዋል። የእኛ አምላካችን አንድ ነው፣ ስሙም እግዚአብሔር ነው። ሶስት ብንል በስም ነው ሶስት የምንለው፣ ሶስት ብንል በአካል ነው ሶስት የምንለው፣ ሶስት ብንል በገቢር አዎ ነው ሶስት የምንለው። ነገር ግን በመለኮት በአገዛዝ በስልጣን በባህሪ ዓለምን በመፍጠር ዓለምን በማሳለፍ ይሄን በመሳሰለው እግዚአብሔር አንድ ነው። ሥላሴ አንድ ናቸው። ሶስት አምላክ የለም፣ ሶስት እግዚአብሔር የለም። ሶስትነት የስም ነው፣ አብ ወልድ መንፈስ ቅዱስ። ሶስትነት የአካል ነው። ለአብ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው። ለወልድም ለመንፈስ ቅዱስም እንደዛ። ሶስትነት በግብር ነው። አብ ወላዲ ነው፣ አስራጺ ነው። ወልድ ተወላዲ ነው። መንፈስ ቅዱስ ሰራጺ ነው። አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሕይወት እስትንፋስ ነው። ስለዚህ እስራኤል ሆይ ስማ ብሎ ጀመረ። አምላካችን እግዚአብሔር አንድ እግዚአብሔር። ንገሩኝ፣ እግዚአብሔር ስንት ነው? ስንት ነው? አንድ ነው። ይሄን አለና ዝቅ ብሎ አንተም አለ። ብፈልገው ይሄንን አንተም አምላክ እግዚአብሔርን በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ኃይልህ ውደድ። እኔም ዛሬ አንተን የማዘውን ይሄንን ቃል በልብህ ያዝ። ለልጆችህ አስተምረው። በቤትህ ስትቀመጥ፣ በመንገድ ስትሄድ፣ ስትተኛ፣ ስትነሳ ተጫወተው። ምን በለው? ተጫወተው። አሁን እኛ የምንጫወተው ሌላ ነገር። ሁለትና ሶስት ሆነን ካፌ ውስጥ ቁጭ ስንል፣ የሆነ ቤታችን ውስጥ ቁጭ ስንል፣ ቤተ ክርስቲያንም ቁጭ ስንል የእኛ ጨዋታችን ሌላ ነው። መጽሐፍ ግን ምን አለ? እኔ ዛሬ አንተን የማዘውን ይህንን የእግዚአብሔር ቃል ስትቀመጥ፣ ስትነሳ፣ ስትወጣ፣ ስትገባ ተጫወተው። ምን በለው? ፖለቲካ ከመጫወት የእግዚአብሔርን ቃል እንድንጫወት መድኃኔዓለም ሁላችንን ይርዳል። ዛሬ በዚህ በቅድስና ስፍራ እንኳን ቅዳሴ ለማስቀደስ አንዳንዶች መጥተው የሚጫወቱት ነገር ሌላ ነው፣ የሚያወሩት ነገር ሌላ ነው። ትጀምራለች፣ አንቺ ሰምተሻል፣ በርበሬ እኮ እንደዚህ ገባ ትላለች። ሊያስጨንቅ ይችላል፣ ይሁን ሊከብደን ይችላል። ግን ቢያንስ በዚህ የቅድስና ስፍራ ላይ እግዚአብሔር በረድኤት በሚገለጥበት፣ መላእክት በሚወጡበት በሚወርዱበት፣ ቅዱሳን በስውር በሚተጉበት በዚህ ስፍራ ግን ስለ ምድራዊ ነገር፣ ስለ ዓለማዊ ነገር፣ ስለሚያልፍና ስለሚጠፋ ነገር፣ ስለ ሽሮና ስለ በርበሬ በዚህ ስፍራ ግን አይሆንም። እንድንጫወት፣ እንድንነጋገር፣ እንድንወያይ የታዘዝነው ቃሉን ስትወጣ፣ ስትገባ፣ ስትቀመጥ፣ ስትነሳ ቃሉን ተጫወተው ተብሏል። ቃሉን ብቻ እንድንጫወት በዚህ ስፍራ ላይ እግዚአብሔር ይርዳ። እንመለስ። አምላክ እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። ምን በል? ውደድ። ስለዚህ ሁላችሁ የመጀመሪያ እግዚአብሔርን መውደድ። ትወዱታላችሁ? እስኪ
እስኪ እግዚአብሔር እወዳለሁ። እግዚአብሔር ያክብራችሁ። ትወዱታላችሁ? ማነው አስቀድሞ የወደደው? እኛ ነን ወይስ እሱ? እሱ ነው የወደደ። ቅድም ገለጥን እኮ እንዴት አድርጎ እንደወደደን እኮ ዘረዘርን። ስለዚህ የወደደንን አምላክ መውደድ፣ የወደደንን እግዚአብሔር መውደድ እንዲህ ተብሎ እንደተጻፈ እዚህ አንደኛ ዮሐንስ መልእክት ምዕራፍ 4 ላይ የተመዘገበ ቃል አነበዋለሁ። ቁጥር 19 ላይ እርሱ አስቀድሞ ወዶናልና እኛም እንወደዋለን። እስኪ እርሱ በሉ። አስቀድሞ ወዶናልና እኛም እንወደዋለን። ምን እንለዋለን? እሱ አስቀድሞ ምን ስላለ? ስለወደደ። ስለዚህ መጀመሪያው የወደደንን እግዚአብሔር የወደዱ መኖር። ባል ከሚስቱ በላይ እግዚአብሔርን እየወደደ መኖራል። ሚስት ከቃል ኪዳን ባሏ በላይ እግዚአብሔርን እየወደደች መኖራል። ልጆች ከወላጆቻቸው በላይ እግዚአብሔርን መውደድ አለባቸው። ወላጆች ከልጆቻቸው በላይ ማንን መውደድ አለባቸው? እግዚአብሔርን መውደድ። ይሄ ነው ወገኖቼ። የእግዚአብሔርን ፍቅር ምንም ነገር ሊወስድብን አይገባም። አንዳንዶቻችን የእግዚአብሔርን ፍቅር ስልጣናችን ወስዶብናል፣ ገንዘባችን ወስዶብናል፣ እውቀታችን ወስዶብናል። ከእግዚአብሔር በላይ ገንዘብ ይወዱአሉ፣ ከእግዚአብሔር በላይ ስልጣናቸውን ይወዱአሉ፣ ከእግዚአብሔር በላይ እውቀታቸውን ይወዱአሉ፣ ከእግዚአብሔር በላይ ሌላ ነገር የሚወዱ ሰዎች አሉ። የእግዚአብሔርን ፍቅር ምንም ነገር ሊወስድብን አይገባም። አምላካችን እግዚአብሔር ልባችንን በፍቅሩ ያሸነፈልን። አሜን በሉ። ስትጸልዩ እንዲህ እያላችሁ ጸልዩ። አምላኬ ሆይ እባክህ ፍቅርህ ልቤን ያሸንፈው ብላችሁ ጸልዩ። በሌላ ነገር ልቤ እንዳይሸነፍ፣ ያንተን ፍቅር ሌላ ነገር እንዳይወስድብኝ ጠብቀኝ ብለው። የብዙ ሰው ችግር እኮ ይሄ ነው። ዛሬ ከእግዚአብሔር በላይ ብዙዎች የሚወዱት ነገር አለ፣ የተሸነፉበት ነገር አለ፣ የተገዙበት ነገር አለ። ስለዚህ በመጀመሪያ ፍቅር እግዚአብሔርን መውደድ። አዎ አንድ ሕግ አዋቂ ወደ ኢየሱስ ክርስቶስ ቀረበና አንድ ጥያቄ ጠየቀው። የዘላለም ሕይወት እንደወርስ ምን ላድርግ? ሲመልስለት እንዲህ ብሎ መለሰለት። ይህ ታሪክ በሉቃስ ወንጌል ምዕራፍ 10 ቁጥር 25 ጀምሮ የተመዘገበ ነው። ጥቂት ነገር አያ። እነሆ አንድ ሕግ አዋቂ፣ ምን አዋቂ? ሕግ አዋቂ፣ ሕገ ኦሪትን ጠንቅቆ የሚያውቅ ነው ይሄ ሰው። የሙሴ መጻሕፍትን ያውቃል፣ ሕግን በደንብ ያውቃል። ነገር ግን ሕግን እያወቀ የዘላለምን ሕይወት ለመውረስ የሚያስፈልገውን ነገር ግን አያውቅም። ወደ ኢየሱስ ክርስቶስ ቀርቦ እንዲህ አለው፣ መምህር ሆይ አለ፣ የዘላለም ሕይወት እንድወርስ ምን ላድርግ? ምን ልስራ? ኢየሱስ ክርስቶስም እንዲህ አለው፣ በሕግ የተጻፈው ምንድን ነው? እንዴትስ ታነበዋለህ? አንተ ሕግ አዋቂ አይደለህ? በሕግ የተጻፈው ምንድን ነው የሚለው? እንዴት ታነበዋል? እንዴት ትረዳዋለህ? ብሎ ጥያቄውን በጥያቄ መለሰለት። ለምን? ከላይ ምን ይላል? ሊፈትነው ይላል። ይህ ሕግ አዋቂ ኢየሱስ ክርስቶስን የጠየቀው ምን ሊለው ፈልጎ ነው? ጥያቄ ይዘው የሚመጡ ሰዎች ሁሉ ስላልገባቸው እንዳይመስሏችሁ፣ ሊፈታተኗችሁ ነው። አንዳንዶች አገልጋዮችን ለመጣል
ለማሰናከል ብለው ጥያቄ የሚመስል ግን ጥያቄ ለመሆን አቅም የሌለው ውሃ የማያነሳ ጥያቄ ይዛ ትመጣለች። እኔ አንድ ጊዜ ያረሳም ከአውደ ምሕረት ላይ ስወርድ በታች አንገቷን ደፍታና ጥያቄ ያለኝ መምህር አለች። ምንድነው ጥያቄሽ አልኳት። አብ ወልድ ጾም አለ ወይስ የለውም? ድንቄም ጥያቄ እዛው ካርቶኑ ላይ አልኳት። እዛው ሚስ ካርቶን አብ ወልድ ያለበት ካርቶን አይደለ? ከምን እንደተሰራ ተዘርዝሯል። እዛ ላይ ሄጂና አሁን እኔ ስለ አብ ወልድ ጾም አለው ጾም የለውም ልበል? አንዳንዶች አሉ መልሱን ያውቁታል፣ ግን ለመፈታተን ይሄ ሕግ አዋቂ በጣም ይገርመኛል። ሊፈትነው ምን ሊለው ንገሩ፣ ምን ሊለው ሊፈትነው ሊፈታተነው የዘላለም ሕይወት እንዲወርስ ምን ላድርግ? ያውቀዋል እኮ የዘላለም ሕይወትን ለመውረስ ምን ማድረግ እንደሚገባ ጠንቅቆ ያውቃል። ግን ለመፈታተን አገልጋዮችን የሃይማኖት አባቶችን ከመፈታተን አምላካችን እግዚአብሔር ሁላችንም ይጠብቀን። እንመለስ። ወዲያው ምን አለው? በሕግ የተጻፈው እንዴት ታነበዋለህ? እንዴት ትረዳዋለህ? አለ። እሱም መልሰው ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ፣ ባልንጀራህን እንደ ራስህ ውደድ የሚል ነው አለ። እውነት መልሰሃል። ይህንን አድርግ፣ በሕይወት ትኖራለህ። ጌታ አምላክህ እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ፣ ባልንጀራህንም እንደ ራስህ አድርገህ ውደድ፣ ለዘላለም በሕይወት ትኖራለህ። ስለዚህ የዘላለምን ሕይወትን ለመውረስ እግዚአብሔርን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን መውደድ አለብን። እግዚአብሔርን ከምንምና ከማንም በላይ እየወደድነው እንድንኖር እግዚአብሔር ሁላችንን በቸርነቱ ይርዳል። የሚወደንን አምላክ እየወደድን እንድንኖር እግዚአብሔር ሁላችንን ያግዘ። ሁለተኛው ፍቅረ ቢጽ ነው። የመጀመሪያው ፍቅረ እግዚአብሔር ነው። ሁለተኛው ፍቅረ ቢጽ ነው። የወንድማማች ፍቅር፣ የባልንጀራ ፍቅር፣ ባልንጀራን እንደ ራስ አድርጎ መውደድ። እግዚአብሔርን የመውደዳችን መገለጫው ወገኖቼ ትእዛዙን መጠበቃችን ነው። ትእዛዙ ደግሞ እርስ በርሳችሁ ተዋደዱ የሚል መጽሐፍ ብትወዱኝስ ትእዛዜን ጠብቁ ነው የሚለው። እስኪ ብትወዱኝስ በሉ፣ ትእዛዜን ጠብቁ። በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ የተመዘገበ ብትወዱኝስ ትእዛዜን ጠብቁ። ምንድነው ትእዛዙ ስንል ባልንጀራችሁን እንደ ራሳችሁ አድርጋችሁ ውደዱ የሚለው አንደኛው ትእዛዝ ይሄ። ስለዚህ ከዚህ ትምህርት ከዚህ ታሪክ የምንማረው እግዚአብሔርን እየወደዱ መኖር፣ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ከምንምና ከማንም በላይ አብልጦ እግዚአብሔርን መውደድ፣ ከዚያስ ባልንጀራን እንደ ራስ አድርጎ መውደድ። እግዚአብሔር የእርስ በርስ ፍቅር ለሁላችንም ያድነ። ዛሬ ፍቅር ጠፍቷል። እርስ በርሳችን የምንበላለን፣ እርስ በርሳችን የምንገዳደል። እንግዲያውስ ምድሪቱ ሰፊ ናት፣ አገሪቱ ለሁላችንም ትበቃለች። ፍቅር ጠፍቶ ነው አይደለም እንዴ? በውስጥም በውጭም የምንነካከሰው የምንገፋፋው፣ አንዱ ለአንዱ ወጥመድ የሚያጠምደው፣ ጉድጓድ የሚቆፍረው፣ መርዝ የሚበጠብጠው ፍቅር ጠፍቶ እኮ ነው። ሌላ ምን ምስጢር አለ መሰላችሁ? ይመጣበታል። ባልንጀራን እንደ ራስ አድርጎ መውደድ እንዲህ ተብሎ ነው የተጻፈ። ሐዋርያው ቅዱስ ጳውሎስ በሮሜ ለሚገኙት ክርስቲያኖች ሲጽፍላቸው እንዲህ ብሎ ጽፏል። ላነበው ፈልጋለሁ። እዚህ ሮሜ ምዕራፍ 13 ላይ የተመዘገበ ቃል ቁጥር
8 ጀምሮ ሮሜ 13 ቁጥር 8 እርስ በርሳቸው ከመዋደድ በቀር ለማንም ዕዳ አይኖርባቸው። ሌላውን የሚወድ ሕግን ፈጽሟታል። አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለው ከሌላይቱ ትእዛዝ ሁሉ ጋር በዚህ ባልንጀራህን እንደ ነፍስህ ውደድ በሚለው ቃል ተጠቅልሏል። ፍቅር ለባልንጀራው ክፉ አያደርግም። ስለዚህ ፍቅር የሕግ ፍጻሜ ነው። ፍቅር የሕግ ምንድን ነው? ስለዚህ ፍቅር የሕግ ፍጻሜ ነው። ወገኖቼ ሕግጋት ሁሉ የተጠቀለሉት ፍቅር በሚለው 3 ቃል። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ ብሎ ነው ሐዋርያው ቅዱስ ጳውሎስ የጀመረው። ዕዳ አይኖርባችሁ አለ። ባልንጀራችንን ወንድማችንን እንደ ራሳችን አድርገን የማንወድ ከሆነ ዕዳ አለብን። ዕዳ አይኖርባችሁ አለ። ዕዳ አይኖርባችሁ አለ። ሌላውን የሚወድ ሕግን ፈጽሟታል አለና ሕግን አመጣ። አታመንዝር፣ አትስረቅ፣ አትግደል የሚለውን አመጣ። 10ቱን የሙሴ ሕግጋት ትእዛዛት አመጣ። እነዚህ ሁሉ የተጠቀለሉት ፍቅር በሚለው ቃል ነው አለ። ለምን? ባልንጀራችንን ከወደድነው ሚስቱን አንመኝም። ባልንጀራችንን ከወደድነው ንብረቱን አንመኝም። ባልንጀራችንን ከወደድነው ደሙን አናፈስም፣ ነፍሱን አናጠፋ። ባልንጀራችንን ከወደድነው በእኛ ላይ ሊደረግብን የማንፈልገውን በወንድማችን ላይ አናደርግም። ፍቅር የሕግ ፍጻሜ ነው ማለት እኮ። አንድ ሰው ወንድሙን ከልቡ ከወደደ፣ እህቱን ከልቡ ከወደደ በሱ እንዲደረግበት የማይፈልገውን በሌላ ሰው ላይ አያደርግም። ስለዚህ ሁላችሁ ፍቅር የሚባለው ነገር ሕግ ሁሉ የታሰረበት፣ ሕግ ሁሉ የተጠቀለለበት ነው። ስለዚህ ይሄ ታሪክ የሚያስተምረን እግዚአብሔርን እየወደዱ መኖር፣ ከዛ ደግሞ ባልንጀራን እንደ ራስ እየወደዱ መኖር። ማንን ባልንጀራ ማለት ነው ማለት እዚህ ጋር ጓደኛ ብለዋል ወንዶች። ባልንጀራ ማለት ምንድን ነው? አሁን ባልንጀራ ጓደኛ ከተባለ እግዚአብሔር ባልንጀራችሁን እንደራሳችሁ ውደዱ ማለት ጓደኛችሁን እየመረጣችሁ እንደራሳችሁ እየወደዳችሁ ኑሩ ማለት ነው። እግዚአብሔር ጓደኛችሁን ብቻ። ባልንጀራ ማለት አብሮ አደግ ማለት አይደለም። ባልንጀራ ማለት የትምህርት ቤት ጓደኛ ማለት ብቻ አይደለም። ወይስ ባልንጀራ ማለት እኛ እንደምናስበው ማለት ብቻ አይደለም። ባልንጀራ የአዳም ልጅ ሁሉ ባልንጀራችን ነው። የሰው ልጅ ሁሉ ባልንጀራችን ነው። በዓይናችን የምንመለከተው በዙሪያችን ያለው የሰው ዘር የሰው ልጅ በሙሉ ባልንጀራችን። ስለዚህ ባልንጀራችሁን እንደራሳችሁ አድርጋችሁ ውደዱ ማለት ሰውን ሁሉ እንደራሳችሁ አድርጋችሁ ምን በሉ ማለት ነው። ጨርሱት እንጂ ባልንጀራችንን እንደራሳችን አድርገን እንድንወድ መድኃኔዓለም ሁላችንን ይርዳ። ባልንጀራ ማለት ትርጉሙ ይሄ ጓደኛ ማለት ብቻ አይደለም። አብሮ አደግ ማለት ብቻ አይደለም። አብሮን ትምህርት ቤት ጭቃ አብኩቶ ቅጠል ቆርጦ አፈር ፈሽቶ ያደገ ማለት ብቻ አይደለም። ባልንጀራ እሱ ብቻ አይደለም። የአዳም ሰው ልጅ የአዳም ዘር ምንም አይነት እምነት ተከታይ ሊሆን ይችላል። ቀለሙ ቋንቋው የሚናገረው የተለያየ ሊሆን ይችላል። የመጣበት ሀገር ብሔር ምናምን የተለያየ ሊሆን ይችላል። ክርስቲያኖች እኛ እሱ አይመለከተንም። ወንጌል የሚያዘን የእግዚአብሔር ቃል የሚያዘን እግዚአብሔር የሚያዘን የሰውን ልጅ ሁሉ እንድናፈቅር እንድንወድ ያው እንደ ራሳችን እንደማ እኔ በጣም ይገርመኛል ይሄ ቃል ሳነበው። ባልንጀራህን ከራስህ በላይ ውደድ አልተባለም። ባልንጀራህን ግን እንደ ራስህ አድርገህ ውደድ። እንደማን አድርገህ? ሰው በተፈጥሮ ራሱ ወዳድ ነው። ታውቃላችሁ፣ ማንም ሰው ራሱን አይጠላም ማለት እንዴ? ራሱን የሚጠላ ማንም የለም። ሁላችንም ራሳችንን እንወደዋለን። ስለዚህ ምን አለ መጽሐፍ? ባልንጀራህን እንደ ራስህ ውደድ።
ምን ማለት ነው ይሄ? ላንተ ሊደረግልህ የምትፈልገውን ለባልንጀራ አድርግለት። ባንተ ሊደረግብህ የማትወደውን በባልንጀራ ላይ እኛ በልተን መጥገብ እንፈልጋለን አይደል? የኛም ወንድሞችና እህቶች በልተው መጥገብ ይፈልጋሉ። እኛ ስማችን በክፉ እንዳይነሳ እንፈልጋለን አይደለም? የኛም ባልንጀሮች ስማቸው በክፉ እንዳይነሳ ይፈልጋሉ። እኛ ጠጥተን መርካት እንፈልጋለን አይደለም? የኛም ባልንጀሮች ጠጥተው መርካት ይፈልጋሉ። እኛ መታረዝ አንፈልግም አይደለም? ባልንጀሮቻችንን መታረዝ አይፈልጉም። ስለዚህ ላንተ ሊደረግልህ የምትወደውን የምትፈልገውን ለባልንጀራ አድርግ። ባንተ እንዲደረግብህ የማትፈልገውን በባልንጀራ የመጽሐፍ ቅዱስ ወርቃማ ቃላት ይባላል ይሄ ቃል። ስለዚህ ባልንጀራን እንደራስ እየወደዱ መኖር። እግዚአብሔር የእርስ በርስ ፍቅር ለሁላችንም በቸርነቱ ያደለን። መበላላትን፣ መነቃቀፍን፣ መገዳደልን፣ ክፉን ሁሉ ከሀገራችን ከኢትዮጵያ ላይ ያርቅልን። መስማማትን፣ መደጋገፍን፣ መተጋገዝን ወገኖቼ እውነተኛ የሆነውን ፍቅር አምላካችን እግዚአብሔር ለሁላችንም ያድለን። አሁን ምን ፍቅር አለ? እስኪ ሂዱ ቤታችሁ ውስጥ የትኛው ባል ነው ከሚስቱ ጋር ፍቅር ያለ? የትኛዋ ሚስት ናት ከባሏ ጋር ፍቅር ያለ? ወንድም ከወንድም ጋር ፍቅር አለ? እህት ከእህት ጋር ፍቅር አለ? ጎረቤት ከጎረቤት ጋር ፍቅር አለ? አንድ ቢሮ ውስጥ የምንሰራ ፍቅር አለ? የለም። ሁሉም ገልጦ ማየት ያስፈልጋል። እውነት መናገር ያስፈልጋል። አንዳንድ ሚስቶች ባሎቻቸው ከቤት ሲወጡ ረግመው ያስወጧቸዋል። እንደወጣ ያስቀር አይመልስም። የገዛ ባሏ ረግማ ታስወጣለች። አንዳንድ ባሎች ደግሞ ሚስቶቻቸውን ይረጋሉ። አንቺን ማላይበት የት ልድረስ? ያቃጠልሽኝ ያቃጠልሽ፣ አንቺን ከማገባ ቆሜ ብቀር ይሻለኛል፣ ወይም አንቺን ከማገባ የሚጥሚጣ ጆንያ ውስጥ በጭንቅላቴ ብገባ ይሻለኛል። ትስቃላችሁ አይደል? ይሄ የቤታችን ጉድ እኮ ነው። ቤታችን ውስጥ ያለ ጉድ እኮ ነው። አንድ ቢሮ ውስጥ እየሰራን አንዱ በአንዱ ወጥመድ ያጠምድለታል፣ ጉድጓድ ይቆፍርለታል፣ መርዝ ይበጠብጥለታል። እንዴት ከስራ እንደሚያፈናቅለው የእሱም ቦታ እንዴት አድርጎ እንደሚይዝ ክርስቲያን ሆነን አንገታችን ላይ ማተብ አስረን በስሙ ተጠርተን ከቅዳሴ አንለይ፣ ከሰዓታት አንለይ፣ ከኪዳኑ አንለይ፣ ለቅዱስ ሥጋው ለክቡር ደሙ በጠናል። ልባችን ውስጥ ግን ክፋት የታጨቀብን። የቱ ጋ ነው ክርስትናችን? የቱ ጋ ነው ሰባኪነታችን? የቱ ጋ ነው ዘማሪነታችን? የቱ ጋ ነው ዲያቆንነታችን? የቱ ጋ ነው ሊቅነታችን? ዛሬ ቤተ ክርስቲያን ውስጥ የሚያስተምር እንደኔ አልጠፋ፣ የሚዘምር አልጠፋ፣ የሚቀድስ አልጠፋ፣ ቅኔ የሚቀኝ አልጠፋ። ነገር ግን ሁላችንም በልባችን ክፋት፣ ምቀኝነት፣ ተንኮል ተሞልቶብን ነው ለአገልግሎት የምንሰለፈው ነጭ ለብስ። እግዚአብሔር ከልባችን ውስጥ ጥላቻውን፣ ክፋቱን፣ ተንኮሉን፣ ምቀኝነቱን አውጥቶ ፍቅርን እንደ ሸማ ያልብሰን ሁላችንም። አሜን። መጽሐፍ የፍጻሜ ማሰሪያ የሆነ ፍቅርን ልበሱት ተብሎ ተጽፏል። ቆላስይስ ምዕራፍ 3 ቁጥር 14 ላይ የተመዘገበ ቃል። እስኪ ይህን ቃል አብረን እንበለው። የፍጻሜ ብሉስ ማሰሪያ የሆነ ፍቅርን ልበሱት። ምንን ልበሱት? የክርስቲያን ልብሱ ባካችሁ ጥላቻ አይደለም። የክርስቲያን ልብሱ ባካችሁ መለያየት አይደለም። የክርስቲያን ልብሱ ባካችሁ ዘረኝነት አይደለም። የክርስቲያን ልብሱ መጽሐፍ ቅዱስ እንደሚነግረን ፍቅር ነው። በምን አወቅን? የፍጻሜ ማሰሪያ የሆነ ፍቅርን ልበሱት። አሁን ብዙዎቻችን ክርስቲያን መሆናችን የሚታወቀው በአፋዊ ምልክት ብቻ ነው። እኔ ይህን ሰላፊን ለብሻለሁ፣ መስቀል የሚያበራ መስቀል አንጠልጥያለሁ። ሰዎች ሲያዩን ሰባኪ ነው አገልጋይ ነው ይሉኛል። ነጠላችንን ሲያዩ፣ ማተባችንን ሲያዩ፣ ጥምጥማችንን ሲያዩ፣ አልባሳቶቻችንን ሲያዩ አዎ ኦርቶዶክሳውያን ናቸው ክርስቲያኖች ናቸው ይሉናል። ጥሩ ነው፣ ይሄ በራሱ ችግር የለውም።
ምልክቶች ናቸው ክርስቲያን የመሆናችን። ክርስቲያን የመሆናችን ውሳጣዊ ምልክቱ ፍቅር ነው። ምንድን ነው አልኳቸው? ውጭያዊ ምልክት አለን። ከላይ አንስቶ እስከ ታች የወርቅ መስቀል ነው የምንይዘው። የወርቅ መስቀል ነው የምናንጠለጥለው። ጥምጥማችን ያምራል፣ መጎናጸፊያችን ያምራል፣ አለባበሳችን ያምራል። ውስጣችን ግን ሌላ ነው። እንዴት ሰዎች ወደኛ ሃይማኖት ይሳቡ? እንዴት ወደዚህ ቤተክርስቲያን ሰዎች ይምጡ? እንዴት ይቀርቡ? አይደለም የራቁት ሊቀርቡ ይቅርና መርከብ ቤተክርስቲያን ላይ የተሳፈሩት በእኛ የእርስ በርስ መለያየት እየተንጠባጠቡ ያሉት ባካቸው። መጽሐፍ እንደዚህ ይላል፣ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ መሆናችሁን ሰዎች በዚህ ያውቃሉ ተብሎ ነው የተጻፈ። ይህንን ቃል እስኪ ሁላችንም እናስተውለው። እርስ በርሳችሁ ፍቅር ቢኖራችሁ አለ መጽሐፍ፣ ደቀ መዛሙርቴ መሆናችሁን ሰዎች በዚህ ያውቃሉ። የክርስቶስ መሆናችንን እዚህ የዮሐንስ ወንጌል ምዕራፍ 13 ቁጥር 39 34 ላይ የተመዘገበ ቃል። የዮሐንስ ወንጌል ምዕራፍ 13 ቁጥር 34 እርስ በርሳችሁ ትዋደዱ ዘንድ እኔ እንደወደድካችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋል አለና፣ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። የክርስቶስ ደቀ መዛሙርት መሆናችን፣ የክርስቶስ ተከታይ መሆናችን፣ ክርስቲያን መሆናችን መገለጫው አለ መጽሐፍ ፍቅር ነው አለ። መታወቂያውን እኮ ጥለናል። ኦርቶዶክሳዊ መታወቂያውን ጥለናል። ተውት፣ እኛ ከሌሎቹ ጋር እንኳን በሃይማኖት ከማይመስሉን እኛ ቤተ ክርስቲያን መጥተው ከማያመልኩት ጋራ ፍቅር ሊኖረን ይቅርና አንድ ቤት ውስጥ ያለን፣ አንድ መንጋ ውስጥ ያለን፣ አንድ ሃይማኖት ውስጥ ያለን፣ አንድ ቅዳሴ አብረን የምናስቀድስ፣ አንድ ጉባኤ አብረን የምንካፈል፣ በአንድ መስቀል የዳንን፣ አንድ ጥምቀት የተጠመቅን፣ ከአንዱ ህብስት በቅዱስ ሥጋው የበላን፣ ከአንዱ ጽዋ በክቡር ደሙ የጠጣን፣ አንድ ርስት መንግሥተ ሰማያት ተስፋ ብናደርግ ፍቅር የለን። እየተበላላን እየተነካከሳን አምላካችን እግዚአብሔር ከመለያየት ወደ መስማማት ሁላችንን ያምጣ። እውነተኛ የሆነውን ፍቅር እንደ ሸማ ሁላችንን በቸርነቱ ያልብስ። እግዚአብሔር ፍቅር ነው። እግዚአብሔር ምንድን ነው? እግዚአብሔር ምንድን ነው? ፍቅር። ስለዚህ እግዚአብሔር ፍቅር ነው ስንል አዛኝ ነው፣ ታጋሽ ነው፣ መሐሪ ነው፣ ይቅር ባይ ነው ማለታችን ነው። ፍቅር መሆኑን ደግሞ ያወቅነው በብሉይ ኪዳንም በአዲስ ኪዳንም በቃል ብቻ ሳይሆን በተግባር ሕይወቱን ነፍሱን አሳልፎ በመስጠት ፍቅሩን ገልጦልናል። እሱ እንደዚህ አድርጎ ከወደደን ደግሞ እኛ ባልንጀራችንን እንደ ራሳችን፣ ወንድማችንን እህታችንን እንደ ራሳችን እየወደድን እንድንኖር ታዘናል። እግዚአብሔር ፍቅር ነው ማለት ይሄ ነውና በፍቅር እንድንመላለስ፣ በፍቅር እንድንጾም፣ በፍቅር እንድንጸልይ፣ በፍቅር እንድናገለግል፣ በፍቅር እግዚአብሔር እንድንከተለው፣ የፍቅር ሰዎች በእውነት እንድንሆን መድኃኔዓለም ሁላችንን በቸርነቱ ይርዳል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን ባንደበታችን ፍቅሯን በልባችን ትሳልብን። አምላካችን እግዚአብሔር የሁላችንን መጨረሻ ያሳምር።